እንዲያውም ሰርጉ እስኪደርስ መዘጋጃ ቤት ሄደን ተፈራርመን ልንጋባ አስበናል። ነው ምን አታድርግ፣ በፍጹም አታድርግ። የጨከነሽ ይሄን ነገር ያደረግሽ ቀን ሞት የሜዛን ይሆናል። እሺ ምን? አዎ ነው። ሁለት ነገር አጥቼ መኖር አልችልም፣ አባቴንም አንቺንም። እውነቱ ደግሞ ይሄ ነው። ዳግም ለምንድን ነው ነገሮችን በሰከነ መንፈስ ማታስባቸው? እኔ አንተን ከወንድምነት ውጪ በሌላ ነገር አስቤ እንደማላቅ ልቦና ያውቀዋል አይደል? ኑሐሚን ለምንድን ነው እኔን ከወንድምነት በዘለለ ልታይኝ ያልቻልሽው? እኔ እኮ ያልኩት እድሉን ስጪኝ ነው። ምናልባት ሌላ ሰው ያልሰጠሽን ደስታ ልሰጥሽ ይችል ይሆናል እኮ። እኔ ደስታ ቸግሮኛል ብያለሁ እንዴ? ለምንድን ነው እየተከታተልክ ህይወቴን የምትበጠብጠው? በጣም ወራዳ ሰው ነህ። እሺ በጣም ይቅርታ፣ ራሴን መቆጣጠር አቅቶኝ። አሁን ቤቴ ለቀህ ውጣልኝ። ከዚህ በላይ ምንም ነገር አልፈልግም። ዳግም ውጣ። ኑሐሚን እባክሽ ይቅርታ አድርጊልኝ። በቃ ሳላውቀው ነው። ትሰማኛለህ? ውጣልኝ አልኩህ እኮ። በሚያሳዝን ሁኔታ የአንዳችሁ ናሙና ከሷ ጋር ማች ሊያደርግልን አልቻለም። ምን አይነት መረገም ነው ይሄ? እባክህ ተረጋጋቱ። ለይኩን ምናልባት የሌላ ሰው ናሙና ካገኛችሁ መፍትሄ እናገኝ ይሆናል። ሌላ ደግሞ ማንን ነው የምለምነው ዶክተር? እስከ መጨረሻው አልስማም። እኔ ምን ሐኪሞቹ ምን አሉክ? እንዴት ነሽ አሁን? ምን ልጅ ፊት ላይ ያለው ለኔ የሚሆነው ቦርማሮ አልተገኘም አይደል? ቦርማሮ ተገኝቷል። ልጅ ምንድን ነው ላይ ቆጣ አይደለም። ምንድን ነው ያዘንከው? አንተም እስካሁን እያሰብክ ያለው ልጄ ለህይወቴ እንቅፋት እንደሆነ ነው አይደል? ኧረ እኔ እንደዛ አላሰብኩም። ይሄ እርግዝና ለአንተ ምን ያህል ውርደት እንደሆነ ይገባኛል። ዶክተሩ ሕክምናውን ለማድረግ ዛሬ ነገ ሳይባል ጽንሱ መወገድ አለበት ብሏል። አለበለዚያ ምን? በፍጹም ይሄን ሕክምና ማድረግ አይቻልም። ኤሚ አሁንም አቋሟን አልቀየረችም። ልጄን እወልደዋለሁ፣ ልጄን አላስወርደውም እያለች ነውና ይሄ ነገር ደግሞ ቤተሰቡን በጣም አስጨንቋል። እንዴት አድርጎ እሷን እንደሚያሳምኗት ባይታወቁም አሁን ደግሞ ለይኩን በስተመጨረሻ የነገራት ሕክምናውን ለማድረግ የግድ ጽንሱ መቋረጥ አለበት ብሎ አስምሮበት ዶክተሩ የነገረውን ነገር ነግሯታል ማለት ነው። ይሄ ነገር ደግሞ ኤሚንም በጣም አስደንግጧታል። እሷ ከዚህ በፊት ስትጠይቅ የነበረው መጀመሪያ ልጄን ወልጄ ከዛም በኋላ ሕክምናውን ማድረግ እችላለሁ ስትል ነበር። ዶክተሩ ደግሞ ያ ነገር እንደማይሆንና በሽታው እስከዛ ድረስ እሷ ልጇን እስከምትወልድ ድረስ እንደማይታገሳትና እሷንም ልጇንም ሊያጠፋቸው እንደሚችል ነግሯታል ማለት ነው። እዚህ ጋር ደግሞ የእሷን ሕይወት ለማትረፍ የግድ ጽንሱ መቋረጥ አለበት። አንቺ እንዳልሽው ልጅሽን እስከምትወልጂ እንጠብቅሻለን የምንል ከሆነ ሁለታችሁም አንቺም ልጅሽም በሕይወት አትኖሪም ብሎ ይሄንን ነገር ነግሯታል ማለት ነው። ይሄንን ነው አሁን ላይ ኤሚ አምና መቀበል አቅቷት አሁንም ድረስ ቤተሰቦቿን እያስቸገረች ያለችው ማለት ነው። ሌላው ነገር ደግሞ ዶክተሩ ያኔ ቦንማሮ የተባለው ከቤተሰብ ለሷ ንቅለ ተከላ እናደርጋለን ተብሎ ሁሉም ናሙና ሰጥቶ ነበር። አሁን ደግሞ የሁሉም ቤተሰብ የሁላቸውም ቦንማሮ ሊመሳሰል አልቻለም። ይሄ ነገር በመጀመሪያም ለይኩንን አስደንግጦት ቢሆንም ግን ደግሞ አሁን ላይ ወደ ቤት ሲመጣ ከአንቺ ጋር ማች የሚያደርግ ተመሳሳይ ቦንማሮ ተገኝቷል ብሏል። ከየት እንዳገኘ ባይታወቅም ግን ዶክተሩ እዛ ጋር ይሄ ነገር በገንዘብ መግዛት እንደማይቻል ነግሮት ነበር። በእርግጥ ለይኩን ይሄን ነገር ከዶክተሩ ጋር ተባብሮ የሆነ ሰው ይፈልጋል፣ ለዛ ሰው ደግሞ በቂ ገንዘብ ተከፍሎ ያ ሰው ቦንማሮውን ለኤሚ እንዲለግሳን ነበር ያሰቡት። ዶክተሩ ደግሞ ይሄ ነገር ህገወጥ ስራ እንደሆነና በህግ እንደሚያስጠይቅና በሕክምና ህግም የተከለከለ እንደሆነ ነግሮታል። ግን ለይኩን ከየት አምጥቶ ነው ያኔ ኤሚን ቦንማሮ ተገኝቷል ብሎ የነገራት የሚለውን ነገር ስናይ ምናልባትም ለይኩን የሚያውቀውን ሰው እዛ ቦታ ወስዶም ሊሆን ይችላል ማለት ነው። ዶክተሩም አንድ የነገረው ነገር እዛ ጋር ካንተ ጓደኞች ወይ ደግሞ ሌላ የቅርብ ቤተሰብ የምትላቸው ከሌላ ሰው ናሙና ወስደን መመርመር እንችላለን ብሎ ነበርና ምናልባት ለይኩን ደግሞ ሌላ ሰውም ወስዶ ሊሆን ይችላል። ወይ ደግሞ እዚህ ጋር ኤሚ ይሄንን ነገር አምና እንድትቀበልና በቃ ጽንሱ ይቋረጥ የሚለውን ነገር እሺ እንድትላቸውም ሊሆን ይችላል ማለት ነው። ኤሚ አሁን ላይ ቤተሰቡ ሁሉም እዛ ቤት የሚኖረው ሰው እንዳለ ጽንሱን ማቋረጥ እንዳለባት ነው እየነገራት ያለው። አሁን በህልሟ ራሱ በቅዠት እየቃዠች ነው። ልጇ ሲጠፋባት ወይ ደግሞ ልጇን በህልም እያየች ነውና
እንደዚህ በህልሟ ሁላ ልጇን የምታይ ኤሚን እንዴት አድርጎ እንደሚያሳምኗት ባይታወቅም ይሄ ነገር ዝናሽንም በጣም አስጨንቋታል ማለት ነው። ግን ደግሞ ልጇ ኤሚ በህይወት እንድትኖር የግድ ጽንሱ መቋረጥ አለበት። እሷን እንዴት አድርጎ እንደሚያሳምኑ ባይታወቅም ግን ነገሩ በጣም ከባድ እየሆነ መጥቷል ማለት ነው። ሌላው ነገር ደግሞ አሁን ላይ ዝናሽን እያስጨነቃት ያለው ናሆም ይጠይቃት ነገር ናሆም ዛጋ አምራን የነገረችው ነገር አለ። የዳግምን አባት ሰንበቶን የገደለው ለይኩን ነው፣ ከዝናሽ ጋር አስክሬኑ ወስዶ ጫካ ቀብሯል የሚለውን ነገር ሁሉንም ታሪክ ነግራው ነበርና ናሆም በዚህ ነገር በጣም ተረብሿል። ዝናሽንም ሲጠይቃት ዝናሽ ደግሞ ዛጋ ለለይኩን ለመከላከል ብላ ይሄንን ነገር ያደረኩት እኔ ነኝ የገደልኩት እኔ ነኝ በሚለው ለይኩን ደግሞ ዛጋ እሷን አስክሬኑን ለመቅበር ብቻ እንደተባበራት አድርጋ ነው ይሄንን ታሪክ ለናሆም የነገረችው ማለት ነው። ግን ደግሞ አሁንም ናሆም እንደተረበሸና እንደተቆጣ ነው። እንዴት እንዲታረጊያለሽ? እንዴትስ ነው የልጅሽን አባት የምትገዩ በሚለው አሁን ላይ ዝናሽ ላይ ተቀይሟልና ይሄ ነገር ራሱ በጣም አስጨንቋታል። እሷ አሁን ላይ ሁሉም ቤተሰብ ሰምቷል። ኑሐሚንም ሰምታለች፣ ናሆምም ሰምቷል። አንድ ያልሰማው ሰው ዳግም ብቻ ነው ማለት ነው። ይሄንን ነገር ደግሞ ምናልባት አንድ ቀን አምራን ላንተ እንደነገረች ለዳግም ትነግረዋለች ወይ ደግሞ ህግ ቦታ ሄዳ ለፖሊሶቹም ትናገራለች የሚለው ነገር ዝናሽን ቢያስጨንቃትም ግን ምናልባት ደግሞ ያ ነገር ከተፈጠረና ይሄ ወንጀል እዚህ ጋር የተፈጠረው ሰንበቶን መግደል የሚለው ወንጀል ፖሊሶች ጋር ከደረሰ በራሷ ሄዳ እጅ ለመስጠትና ይሄን ወንጀል ያደረኩት እኔ ነኝ የገደልኩት እኔ ነኝ ብላ ለይኩን መቀጣት ያለበትን ቅጣት ለራሷ መውሰድ እንደምትፈልግ ነው አሁን ላይ እያወራች ያለችው ማለት ነው። ለዚህ ደግሞ ምክንያቷ ምንድነው ብለን ስንጠይቅ በእርግጥ ለይኩንም ምክንያቷ ምን እንደሆነ ጠይቋታል። ስለምወድህ ነው ያለችው። ለይኩንን ስለምትወዱና ስለምታፈቅረው የልጇም አባት ስለሆነ እሱ የሰራው ወንጀል ለራሷ ወስዳ ለራሷ መቀጣት ነው የምትፈልገው። እናም ደግሞ የትዳር ትርጉም ይሄ ነው፣ የሚስትህን ጥፋት አንተ ካልተቀበልክ ምኑን ትዳር ሆነ ብላ እዛ ጋር ለናሆም እንደ ምሳሌ ጠቅሳ ነበር ማለት ነው። በእርግጥ እሷ ከዚህ በፊት የነበራትን ጸባይ እናውቃለን። በብዙ ነገር በብዙ መንገድ ብዙ ሰዎችን ስትጎዳ ነበር። እናም ደግሞ የቀረጸችውን ቪዲዮ ራሱ ወደፊት ለይኩንን የሆነ ወጥመድ ውስጥ ለማስገባት ወይ ደግሞ በዛ ቪዲዮ ለይኩንን እያስፈራራች የሆነ ነገር ለማስደረግ ነበር ያኔ እሷ ያንን ቪዲዮ ያስቀረጸችውና ያ ቪዲዮ ደግሞ አሁን ላይ ሁሉንም ሰው ዋጋ እያስከፈለ ያለው ማለት ነው። ያንን ነገር ስታደርግ የነበረችው ዝናሽ ደግሞ በዚህ ልክ ተቀይራ የለይኩንን ቅጣት መቼም ሰው መግደል ምን ያህል ዓመት እንደሚያስቀጣ ታውቃለችና ይሄንን ከባዱን ቅጣት ለባሏ ብላ መቀበሏ በጣም የሚያስገርም ቢሆንም ግን ደግሞ እሷ ምክንያቴ ፍቅር ብቻ ነው ብላለች ማለት ነው። ሌላው ነገር ደግሞ የዳግም ነገር ነው። ዳግም አሁንም ድረስ ኑሐሚን መተው እንዳልቻለና እሷን እንደሚያፈቅራት ጊዜ እንድትሰጠው ወይ ደግሞ ለሱም እድል ሰጥታ እሱን እንድትቀርበው ነው እሱ እየጠየቃት ያለው። ግን ደግሞ እሷ አዛጋም ከናሆም ጋር ለመጋባት ሽር ጉድ እያለች ነበር። በመሃል ኤሚታማ ትንሽ ጋብቻውን ያዘገዩት ማለት ነው። እሱ ደግሞ አሁንም እያላት ያለው ለናሆም የሰጣሽውን እድል ለኔም ስጪኝ፣ ምናልባት እኮ እድል ሰጥተሽኝ ብትቀርቢኝ ሌላ ሰው የማይሰጥሽ ማንም ሰጥቶሽ የማያውቀውን ፍቅር ልሰጥሽ እችላለሁ፣ ማንም ሰው ሰጥቶሽ የማያውቀውን ደስታ ልሰጥሽ እችላለሁ እያላት ነውና ኑሐሚን ደግሞ ይሄንን ነገር ማድረግ አትችልም። እሷ ናሆምን ምን ያህል እንደምታፈቅረውና ለምን ያህል ጊዜያት ናሆምን ስትጠብቀው እንደነበረ እናውቃለንና ያንን ሁሉ ጊዜያት መስዋዕት የከፈለችለትን ፍቅሯን ደግሞ እዚህ ጋር ዳግም ይሄንን ነገር ስላላት ብቻ ለሱ እድል ልትሰጠው አትችልም ማለት ነው። ዳግምም ደግሞ አሁንም ድረስ ተስፋ እየቆረጠ አይደለም። እንደውም ዛሬ አንድ ያለችው ነገር አለ። ሰርጉ ቢዘገይም እኮ እኔና ናሆም መዘጋጃ ሄደን ልንፈራረም ነው የሚለውን ነገር ስትነግረው ዳግም ደግሞ እዛ ጋር እሷን ለማስፈራራት የፈለገው አንቺ ከሱ ጋር ሄደሽ ከተፈራረምሽ የኔም ህይወት እዛ ጋር ነው የሚቆመው፣ እኔም ራሴን አጠፋለሁ ብሎ በዚህ ነገር አስፈራርቶ አስደንግጧታል። ሌላም ደግሞ እሷን ያስደነገጣት ነገር እዛው ቁጭ ብሎ እያወሩ እሷን ከንፈሯን መሳሙ ራሱ በጣም ዱብዳ ሆኖባታል ማለት ነው። ግን ደግሞ እሷ ምንም ነገር ማድረግ አትችልም። እሷን ናሆምን እንደዛ በሙሉ ልቧ አምርራ እንደምታፈቅረው ዳግምም እሷን አምርሮ ያፈቅራታልና ግን ዛሬ አንድ ያለችው አንድ የተናገረችው እውነታ አለ። ከናሆም ጋር ቁጭ ብሎ ሲያወሩ ዳግም እኮ ምንም ብናደድበትም ያሳዝንኛል፣ ግን ደግሞ የስነ ልቦና ባለሙያ ጋር እሱን ልንወስዶ ይገባል ብላለች ማለት ነው። ዳግም ደግሞ ይሄን ነገር በጭራሽ አይቀበላቸውም። ከዚህ በፊትም ስለዚህ ጉዳይ አንስቶበት ነበር። ሳይካትሪስት ጋር መሄድ አለብህ፣ የስነ ልቦና ባለሙያ ማናገር አለብህ የሚለውን ነገር ሲነግሩት እኔ አብጃለሁ፣ ምንም አልሆንኩም፣ ጤነኛ ነኝ፣ አፈቀርኩ እንጂ ምንም ያደረኩት ነገር የለም የሚለውን ነገር ነው
ለሌሎች እየነገረ ያለው። ሌሎች ደግሞ የሚሉት አንተ የወንድምህን ፍቅረኛ የወንድምህን ሚስት መመኘት ራሱ የጤንነት ምልክት አይደለም፣ እዛ ሄደህ መታየት አለብህ፣ የስነ ልቦና ባለሙያ ማናገር አለብህ የሚለውን ነገር እነሱ እየነገሩት ያለው ማለት ነው። ዳግም ደግሞ ይሄ ነገር ምንም አልመሰለውም። እዛ ጋር የወንድሙን እጮኛ የወንድሙን ሚስት ወንድሙን ለማግባት እንደዚህ ሽር ጉድ እያለ ያለውን ሴት እሱ ደግሞ የኔ ሁኚ ብሎ ማስጨነቁ እሱ ምንም እየመሰለው አይደለም ማለት ነው። ዛሬ ደግሞ ከተሰመረለት መስመር አልፎ እንደውም ከንፈሯን ስሟታል ማለት ነው። ምናልባት ከዚህ በኋላ ምን እንደሚፈጠር ባይታወቅም ግን ደግሞ አንዳንድ ሰዎች ከዚህ በፊት ያነሱት ሐሳብ አለ ማለት ነው። ያ ሐሳብ ምንድነው ብለን ስናይ ለይኩን ናሆምን የወለደው ከሰራተኛቸው ነው። ከዚህ በፊት እነሱ ቤት ሰራተኛ ሆና ትሰራ ከነበረው ሴት ማለት ነው። ያቺ ሴት ደግሞ ከዛ ወጥታ ናሆምን ወልዳ ለይኩን ለተወሰነ ጊዜ ቤት ተከራይቶ ሲያግዛት ነበርና ከዛም በኋላ ምክንያቷ ምን እንደሆነ ባይታወቅም ግን ደግሞ ናሆምን አምጥታ የለይኩን በር ላይ ጥላ ነበር የጠፋችው። ለይኩን ከዛ በኋላ እሷን አይቷት አያውቅም። ሌላው ነገር ደግሞ እዚህ ጋር እስካሁን ድረስ የኑሐሚንን እናት አላየናትምና ምናልባት አንዳንድ ሰዎች ሊሉ የሚችሉት እስካሁን ድረስ የኑሐሚን አያትና ለይኩን አልተገናኙምና ምናልባት የኑሐሚን አያት ለይኩንን ካገኘችው ከዚህ በፊት የልጇ ፍቅረኛ ወይ ደግሞ የልጇ እጮኛ እንደሆነና ልጇ ደግሞ በሷ ተማራ ናሆምን ወልዳ በር ላይ ጥላለ ሄዳለች፣ የልጄን እድል አበላሸ በሚለው ያንን ነገር ልትናገረው ትችላለች የሚለውን ሐሳብ እያነሱ ነው። ያ ማለት የኑሐሚንም የናሆምም እናት አንድ ትሆናለች የሚለውን ሐሳብ አንዳንድ ኮሜንት ስር እያነሱ ነው። ይሄ ነገር እውነት ይከሰታል ወይስ አይከሰትም የሚለው ነገር ባይታወቅም ለዚህ ጥያቄያቸው ለዚህ አንዳንድ ሰው ለሚያነሳው ሐሳብ መልስ ልናገኝ የምንችለው የኑሐሚን አያት ባፋናና ለይኩን ከተገናኙ ብቻ ነው ማለት ነው። ሰው እዚህ ጋር የገመተው ነገር የኑሐሚንና የናሆም እናት አንድ ልትሆን ትችላለች የሚለውን ነገር እነሱ የገመቱት ሐሳብ እውነትም ተከስቶ እዛ ጋር እናታቸው አንድ ከሆነች በእርግጥም ኑሐሚን የዳግም መሆኗ የማይቀር ነገር ነው ማለት ነው። ናሆም ወንድሟ ስለሆነ መቼም ከወንድሟ ጋር መጋባት አትችልም። ያንን ነገር እዛው ታቆማለች። እዚህ ጋር ደግሞ ዳግም እሷን በጣም አምርሮ ስለሚያፈቅራት ለሷ ብሎ በፍቅሯ እየተሰቃየ ስለሆነ ምናልባትም እዚህ ጋር ሰዎች የገመቱት ሐሳብ እውነት ሆኖ ያ እነሱ ያለሙት ህልም እውነት ሆኖ ተከስቶ ምናልባትም የኑሐሚንና የናሆም እናት አንድ ሆና ዳግምና ኑሐሚን ደግሞ አንድ ላይ ፍቅር ጀምሮ ልናያቸው እንችላለን ማለት ነው።